ሰው ሁሉ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ አይሻልም ይላል መጽሐፍ። ይኸውልህ አሁን አይኖችን ከሰው አይኖችን ከሁኔታ አይኖችን ካለህበት ከየትኛውም ነገር ታነሳና በእግዚአብሔር ላይ ብቻ ዝም ብለህ የእግዚአብሔርን ማዳን ተስፋ ስታደርግ እግዚአብሔር ባልጠበቅከው አቅጣጫ እግዚአብሔር ባላሰብከው አቅጣጫ ወደ አንተው በግብኝት ይመጣል። እስኪ አሜን በሉ ባካችሁ። ዛሬ ሰልፉ ይቀየራል። ውጊያውን እግዚአብሔር ይዋጋዋል። ሃሌሉያ። አንተ ተራራ ሆይ አለ እግዚአብሔር በልጄ በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ። ዛሬ መልእክት አለኝ ለዚህ ጉባኤ። እግዚአብሔር ተራራን ሊደለድለው ከፊት ይወጣል። ውጊያው እግዚአብሔር ይሆናል። ሰልፉ ይቀየራል። የእግዚአብሔርን ማዳን ዘጸአት ምዕራፍ 14 ቁጥር 13 እሺ ከ10 ጀምሮ ያለውን ላንብብ። እንደዚህ ይላል። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህን ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና፣ ሃሌሉያ። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው ይላል። ኢየሱስ ጌታ ነው። ቀኝ እጃችሁን ከፍ አድርጉ። አባት ሆይ ለስምህ ክብር ይሁን። ስለዚህ ምሽት እናመሰግንሃለን። ልንሰማ ያለውን ቃልህን ባርክልን። የትኛውም የአጋንንት ምክር የፈረሰ ይሁን፣ በአየር ላይ የሚበሩ የረገፉ ይሁኑ፣ በምድር ላይ የሚርመሰመስ በሳት የተበላ ይሁን። ቃልህን ባርክልን። የሚሆነው ሁሉ ለስምህ ክብር ይሁን። እናመሰግንሃለን በኢየሱስ ስም አሜን። ጌታ የተባረከ ይሁን። ተቀመጡ። ኢየሱስ ጌታ ነው። እዚህ ጋር አሁን እንዳነበብኩላችሁ በዘጸአት ምዕራፍ 14 ቁጥር 10 ጀምሮ ያለውን ክፍል ስታነቡ እየተናገረ ያለው ሙሴ ነው። ሙሴ እስራኤላውያንን ከግብፅ ባርነት ነፃ ካወጣ በኋላ እግዚአብሔር ወደ ተናገራቸው ወደ ተስፋይቱ ምድር እየመራቸው እየሄዱ ሳለ ከፊት ለፊት የኤርትራ ባህር ከኋላ ደግሞ የፈርዖን ሰራዊት ገስግሶ ደረሰ ይላል። ኢየሱስ ጌታ ነው። መገስገስ መድረስ መብቱ ነው። የገሰገሰና የደረሰ ሁሉ ግን ያጠፋል ማለት አይደለም። እስኪ አሜን በሉ። ዞር በሉና መድረስ መብቱ ነው፣ ማጥፋት ግን አይችልም በሉ እስኪ። ገስግሶ ደረሰባቸው ይላል። ከዚህም የተነሳ የእስራኤል ልጆች እጅግ በጣም ተጨነቁ። ወደፊትም መሄድ እንዳይችሉ ባህር አለ፣ ወደ ኋላም እንዳይመለሱ ደግሞ የፈርዖን ሰራዊት ገስግሶ መጥቷል እና ሙሴ ላይ ጮው፣ ሙሴ በግብፅ መቃብር ስለሌለ ነው ወይ በዚህ ምድረ በዳ እንድንሞት ያወጣን? ያኔም ቢሆን እኮ ነግረን ነበር፣ እኛ በዛው በግብፅ ብንኖር ይሻለን ነበር ብለን የተናገርንን ቃል አስብ። ዛሬ ይኸው እንደተናገርነው ሊገሉን በምድረ በዳ ሊያጠፉን መጡ ብለው በሙሴ ላይ ጮሁ ይላል። ሙሴም እንደዚህ ያለ ይላል። ክብር ለኢየሱስ ይሁን። ቁሙ፣ ሃሌሉያ። እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን እዩ። ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ መልእክቴ እንደዚህ የሚል ነው። የእግዚአብሔርን ማዳን ታያላችሁ። ብንሞት በዚህ ምድረ በዳ እንድንጠፋ ነው ወይ ያወጣ? እዛው ብንቀር አይሻለንም ወይ? እዛው ከነ ችግራችን ከነ መከራችን ጡብ እየሰራን ጭቃ እየረገጥን ብንገዛላቸው ሽንኩርትና ዱባ እየበላን ብንኖር ይሻለን ነበር አሉ። እግዚአብሔር ያየላቸው ትልቅ፣ እነሱ ግን እስቲል ነው የግብፅ ዱባና ሽንኩርት ይላሉ።
ዛሬ መልእክት አለኝ ባካችሁ። ያስጨነቃችሁ፣ ግራ ያጋባችሁ፣ ከአቅማችሁ በላይ እንድትኖሩ ያደረጋችሁን ለዘላለም አታዩትም በኢየሱስ አሜን አሜን አሜን። እግዚአብሔር ለእናንተ የሚያደርጋትን ማዳን እዩ፣ አትፍሩ። ሃሌሉያ። ዞር በሉና ጎን ያለውን ሰው አትፍራ በሉ ባካችሁ። የእግዚአብሔርን ማዳን በሕይወት ታያለህ በሉት። መቃብር ጠፍቶ ነው በግብጽ ላይ መቃብር ጠፍቶ ነው ምንቀበርበት አተን ነው። በዚህ ምድረ በዳ ቀባሪ በሌለበት ሞተን እንድንጠፋ ያወጣህን ሲሉት ሙሴ ቁሙ። ይሄ ቃል ደስ ይለኛል። ምን ማለት መሰላችሁ? አትናወጡ። ምንም አይነት ሁኔታ ውስጥ ብትሆኑ፣ የጠላት ከበባ ቢበዛ፣ የምታዩት ነገር መንገድ የሌለው ቢመስልም ቁሙ ጸንታችሁ። ኢየሱስ ጌታ ነው። ዛሬ አለ እኔ ዛሬ ብዬ ነው የምጸልየው ለእናንተ፣ ነገ አልቀጥርም። ከዚህ ምሽት ጀምሮ በጌታ በኢየሱስ ክርስቶስ ስም በሕይወታችሁ የእግዚአብሔርን ማዳን ታያላችሁ። በቤታችሁ የእግዚአብሔርን ማዳን ታያላችሁ። ቁሙ አለ ሙሴ። ሃሌሉያ። መናወጥ ይብቃል። በግብጽ አትኖሩም። እግዚአብሔር ከግብጽ ምድር አውጥቷችሁ፣ ከባርነት አውጥቷችሁ፣ ከመከራ አላቋችሁ። የምን ዳግም ባርነት ነው? ቁሙ። ያ ትላንትና በዛ በጸና ክንድ ያወጣ እግዚአብሔር ዛሬ ማዳኑን ያሳያችኋል። በጌታ በኢየሱስ ስም ዛሬ ለዚህ ጉባኤ መልእክት አለኝ። ትላንት ያሻገረ እግዚአብሔር፣ ትላንት ያሳለፈ እግዚአብሔር ዘንድሮም ክንዱ ይችላል። ባህር ከፍሎ ያሻግራል። ቆሙ፣ አትናወጡ። ለምን ሲባል ሰልፉ የኔ ነው አለ እግዚአብሔር። አላካራዲና እስካሜን በሉ ባካችሁ። ምንድነው የእግዚአብሔርን ማዳን ታያለ ሲሉት፣ አዎ ምክንያቱም እግዚአብሔር ስለናንተ ይዋጋል። ለሆነ ሰው ዛሬ ልባርክ። ከዚህ ምሽት ጀምሮ እግዚአብሔር ስላንቺ መዋጋት ይጀምራል። አላ ፕራዲና ማጃና ዛሬ ሰልፉ ይቀየራል። እስከ ዛሬ ውጊያው ያንተ ሆኖ ሊሆን ይችላል። ከዚህ በኋላ ግን አንተ አትዋጋም። ውጊያውን እግዚአብሔር ይዋጋዋል። የእግዚአብሔርን ማዳን ታያለ። ድል በሕይወት ይሆናል። የእግዚአብሔርን ማዳን ታያላችሁ ብሎ ሲል ሙሴ ይሄ ሰልፍ እናንተ አይደለም ነው። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ። ሰው ሁሉ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ አይሻልም ይላል መጽሐፍ። ይኸውልህ አሁን አይኖችን ከሰው አይኖችን ከሁኔታ አይኖችን ካለህበት ከየትኛውም ነገር ታነሳና በእግዚአብሔር ላይ ብቻ ዝም ብለህ የእግዚአብሔርን ማዳን ተስፋ ስታደርግ እግዚአብሔር ባልጠበቅከው አቅጣጫ እግዚአብሔር ባላሰብከው አቅጣጫ ወደ አንተው በጉብኝት ይመጣል። እስኪ አሜን በሉ ባካችሁ። ዛሬ ሰልፉ ይቀየራል። ውጊያውን እግዚአብሔር ይዋጋዋል። ሃሌሉያ። አንተ ተራራ ሆይ አለ እግዚአብሔር በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ዛሬ መልእክት አለኝ ለዚህ ጉባኤ። እግዚአብሔር ተራራን ሊደለድለው ከፊት ይወጣል። ውጊያው የእግዚአብሔር ይሆናል። ሰልፉ ይቀየራል። የእግዚአብሔርን ማዳን ጄላ ፓራዲና ማስ እኔ ነኝ የሚዋጋው። ሰልፉ የኔ ነው አለ። ድሉ የእናንተ ነው። እኔ ነኝ የምዋጋው፣ እኔ ነኝ ድል ማደርገው። ማካራዳ እዩ አለ እግዚአብሔር። ዛሬ እግዚአብሔር ለእናንተ የሚያደርገውን ማዳን ሃሌሉያ። በሁለተኛ ዜና ምዕራፍ 20 ቁጥር 17 ላይ እናንተ በዚህ ሰልፍ የምትዋጉ አይደላችሁ፣ ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። ዛሬ የሆነ ሰው ከዚህ ወደ ቤቱ ሲገባ መረጋጋት ይጀምራል። ጸጥ ብሎ መኖር ይጀምራል። እግዚአብሔር ሃሌሉያ ባልተጠበቀ አቅጣጫና መንገድ ነገርን የያዘውን እየመታ ያንተ የሆነውን እያስለቀቀ
በኢየሱስም ወደ ህይወት ይመጣል። ከማትፈልገው ነገር ጋር አትኖርም። እግዚአብሔር ማዳኑን በህይወት ላይ ያደርገዋል። ቁሙ ቁሙ አለ እግዚአብሔር። ተሰልፋችሁ ዝም ብላችሁ ቁሙ እና የሚሆነውን የእግዚአብሔርን መድኃኒት እዩ። እናንተ ዝም ብላችሁ ተሰለፉ አለ እግዚአብሔር። መናወጥ አያስፈልግም፣ መረበሽ አያስፈልግም፣ መሸበር አያስፈልግም እና ጸንታችሁ ቁሙ፣ ዝም ብላችሁ ቁሙ። የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ አትደንግጡም ይላል። ክብር ለኢየሱስ ይሁን። እንዲሁም ቁጥር 15 ላይ ኢዮሳፍጥን እግዚአብሔር እንደዚህ ይላል፣ እንዲህም አለ ይሁዳ ሁሉ በኢየሩሳሌም የምትኖሩ እና አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡ። ዞር በሉና አትፍራ አትደንግጡ። ሰልፉ ያንተ ሳይሆን የእግዚአብሔር ነው በሉ። እስኪ አሜን በሉ ባካችሁ። ቁሙ። ዛሬ በቃ ውስጥ የሞላው እሱ ነው። እኔ ነገ አልልም። ቃሉ ራሱ የሚለው ምን ዛሬ። እስኪ አሜን በሉ ባካ። ዛሬ ማዳን የሚጀምር ሰው አለ በቤቱ። የእግዚአብሔር ማዳን በሕይወቱ የሚጀምር፣ የእግዚአብሔር ተአምራት በቤቱ የሚጀምር አላ ፕራዲና ማጃና። እስኪ አሜን በሉ ባካችሁ። ሐና ስትጸልይ እንደዚህ አለች፣ በማዳን ደስ ብሎኛል። ምን ማለት መሰለ? ከዚህ በኋላ ለቅሶ የለም፣ እንባ የለም፣ ሐዘን የለም። እንደ ትላንቱ እየመጣች የምታበሳጭ ፍናና የምትባለው ሴትዮ አትኖርም። ለምን ሲባል የእግዚአብሔር ማዳን በሐና ሕይወት ላይ ሆኗልና። እስኪ አሜን በሉ ባካችሁ። ካህኑ ኤሊ እንደሰከረች ቢቆጥራትም ከንፈሯ ቢንቀሳቀስ የምትናገረው ነገር ባይሰማ ሐዘኗ ቢበዛ እግዚአብሔር እንደዚህ አለ። ሃሌሉያ! ይሄ ምዕራፍ ያበቃላል። ዲና ካላ ባራዲና ማስ ዛሬ ባልተመለሰ መልስ ጸሎት ያላቆማችሁ፣ መቅደስ ያላቆማችሁ፣ መጸለይ ያላቆማችሁ፣ ጌታን ማለት ያላቆማችሁ ማዳን በሕይወታችሁ ይሆናል። ሐና ጸሎት አልተመለሰም፣ ትሄዳለች። መልስ የለም፣ ትሄዳለች። ፍናና ታበሳጫለች፣ ትሄዳለች። ኤሊ እንደዚህ አላት፣ እግዚአብሔር የልመናሽን ይስጥሽ። አላካራዲና ዛሬ በጌታ በኢየሱስ ክርስቶስ ምን ይሆናል መሰለ? እግዚአብሔር ስላንተ ሲዋጋ፣ የእግዚአብሔር ማዳን በሕይወት ሲሆን የጸሎትን መልስ ይቀበላል። አሜን ነው ወይ? ከዛ ሐና ስትጸልይ እንደዚህ ልቤ በእግዚአብሔር ጸና፣ አፌ በጠላቶቼ ላይ ተከፈተ፣ ቀንዴ ከፍ ከፍ አለ፣ በማዳን ደስ ብሎኛል። ከዚህ ምሽት ጀምሮ አንድ ሰው በማንም በምንም ሳይሆን በእግዚአብሔር ማዳን ላያለቅስ ደስተኛ ሆኖ ይቀር። ምን ማለት መሰላችሁ? በሌላ የእግዚአብሔር ማዳን በሕይወታችሁ ሆነ ማለት ከማትፈልጉት ነገር ጋር ለአንዴና ለመጨረሻ ትለያያል። ያስለቀሰን ታጣዋለህ፣ ያስቸገረን አታገኘውም። እስኪ አሜን በል እባክህ። መጽሐፍ እንደዚህ ይላል፣ የእግዚአብሔር ማዳን በሐና ሕይወት ሲሆን ከዛች ቀን ወዲህ ይላል በሐና አይኖች ፊት ሐዘንና እንባ ታይቶ አያውቅም ይላል። የሆነ ሰው ልናገር 2019 በሕይወትህ ብትፈልገው ላታገኘው እግዚአብሔር ችግርን ይወስደዋል፣ እንባን ከላይ ይወስደዋል፣ ያስለቀሰን ምዕራፍ ይወስደዋል። በማዳን ደስ ብሎኛል። ግድ የላችሁ እግዚአብሔር ዛሬ ለሆነ ሰው ነው እያወራ ያለ። ይሄ መልእክት ለኔም ሊሆን ይችላል። ቆሙ። ለምን? የእግዚአብሔርን ማዳን ታያላችሁ። ከዛች ቀን ወዲህ በሐና አይኖች ፊት ሐዘንና እንባ ታይቶ አያውቅም። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ ይልና እስራኤልም የግብፃውያንን ሬሳ በባህር ዳር አዩ ይላል። ያጠፋናል ብለው የፈሩት
አለቀልም ብሎ የተጨነቁት ህዝብ ጭራሽ ሬሳቸው በባህር ላይ ሃሌሉያ። ሰቆቃወ ኤርምያስ ምዕራፍ 3:26 ላይ እንደዚህ የሚል ቃል አለ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ይመጣል ጌታ። ዝም ብለህ ተስፋ አድርግ። ጸሎት አታቁም፣ ቸርች አትቅር። ቆም በእግዚአብሔር ፊት ቀንም ማታም በቻልከው አቅም ሁሉ። የዛኔ ተስፋ ያደረግከው ያንን የእግዚአብሔርን ማዳን ታየዋለህ። የሆነ ሰው 2019 ሲገባ የሐናን መዝሙር ይዘምራል። ምን ብሎ በማዳን ደስ ብሎኛል፣ እግዚአብሔርን ከኔ ጋር ታላቅ አድርጉት። በኢየሱስ ስም ይሄ ቃል በሕይወታችሁ ይፈጸም፣ በቤታችሁ ይፈጸም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር ምንድነው? አዋቂ ነውና አለች። ጮና ማዳኑና ያለው በሉ እስኪ ባካ። ከዚህ ምሽት ጀምሮ በሉ እስኪ የእግዚአብሔርን ማዳን በሕይወቴ አያለው በሉ እስኪ። የእግዚአብሔር ማዳን በሕይወት ሲሆን የማትፈልገው ነገር ከሕይወት ይርቃል። ሐዘን ይርቅና ደስታ በሕይወት ይሆናል። ማጣት ይሄድና ማግኘት ይሆናል። ውርደት በክብር ማዳን ሲሆን ሐና በማዳን ደስ ብሎኛል ስትል መጽሐፉ እንደዚህ ይላል። ከዛች ቀን ወዲህ ይላል በሐና አይኖች ፊት ሐዘንና እንባ ታይቶ አያውቅም። ብትፈልገው ላታገኝ እግዚአብሔር የሐዘንን ምዕራፍ ካንተ ይወስደዋል። ብትፈልጊው ላታገኝ እግዚአብሔር የብቸኝነት የችግርን ምዕራፍ እግዚአብሔር ከሕይወት ይወስደዋል። አንተ እንኳን ብትፈልገው ላታገኘው ማለት ነው። እስኪ አሜን በሉ ባካ። ዛሬ የምታያቸውን አለኩ ለምን ለዘላለም በቃ መጽሐፍ ቅዱስ ለዘላለም ካለ ለዘላለም ነው። ኢየሱስ ጌታ ነው። አሜን። ዞር በሉና ጎናችሁ ያለውን ሰው ልጨርስ። የእግዚአብሔርን ማዳን ታያለ በሉት ባካ። ድገሙና የእግዚአብሔርን ማዳን በሕይወት ታያለ በሉት። ጸንተ ቁም በሉ ባካችሁ። ምንም ነገር ይፈጠር፣ ምንም ነገር ይሁን ያለመናወጥ ጸንተ ቁም በሉ ባካ። የእግዚአብሔርን ማዳን ታየዋለ በሉ ባካ። አይ ቻላ ካራዲና መጽሐፈ አስቴር ምዕራፍ 5 ቁጥር 9 ላይ መርደክዮስ ይላል ሐማ ከንጉሱ ግብዣ ዘንድ ደስ ተሰኝቶ ሲወጣ መርደክዮስ ያለመነሳት ደግሞም ያለመናወጥ ተቀምጦ ባየ ጊዜ ተበሳጨ ይላል። ሰውየው አይናወጥም፣ አይበሳጭም። ሰውየው አይነቃነቅም። አሜን ነው ወይ? ሐማ ገለሃለሁ እያለ ይፎክራል። እግዚአብሔር ግን በአንዲት ጀንበር ታሪክ ቀይሮ የእግዚአብሔር ማዳን በሕይወታችሁ ይሆናል። ጸንታችሁ ቁሙ። ስፍራ አትልቀቁ፣ አትናወጡ፣ አትሸበሩ። መርደክዮስ ያለመነሳት ያለመናወጥ ቁጭ ባለበት ሰዓት እግዚአብሔር ታሪክ ቀይሮ ንጉሱን እንቅልፍ ከልክሎ ከቤተ መንግስት መዝገብ ክፍል ልቆት መዝገብ አገላብጦ መርደክዮስ ያደረገው ቸርነት ተገልጦ ታይቶ ተጽፎ አገኘ ይላል። እኔን ከሞት ላዳነ ምን ተደረገለት አለ። ምንም። ቶሎ አምጥሩልኛል። በደጅ ማን አለ ሲባል ሐማ አለ። ዘንድሮ ሊገድል ፕሮግራም የያዘ ሁሉ አይኑ እያየ ነገር ይቀየራል። ታኩና ማጃላፓል አዋርዳለሁ ያለ ይዋረዳል። አጠፋለሁ ያለ በተራው ይጠፋል። ላንተ ግን የእግዚአብሔር ማዳን ይሆናል። ወይኔ 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 በደጅ ማን አለ? ሐማ አለ። አስገቡት ተባለ። ገባ። ይኸውልህ የእግዚአብሔር ማዳን ሲሆን በሌላ አማርኛ በሕይወት ንጉሥ ያከብረው ዘንድ ለሚወደው እንዲህ ነው የሚባለው። የእግዚአብሔር ማዳን በሕይወት ሲሆን እግዚአብሔር አንተን ለማዳን ሲነሳ ውርደት በክብር ይቀየራል። ሞት በሕይወት ይቀየራል። ሐዘን በደስታ ይቀየራል። አሜን። ምንድን ያለው ንጉሥ? አንድ ሳታስቀር የእግዚአብሔር ማዳን በሕይወት ሲሆን አንድ ሳይቀር ይደረግልሃል።
ታሪክ የሚቀየር ላልመሰለው በሰውም በእግዚአብሔርም የተረሳ ለመሰለው ለዛ ውሰድና አድርግለታል። ሊገድለው የነበረ ሰውዬ ቀስቅሶት ምንድን ያለው? ውጣ ፈረስ ላይ አለው፣ ልብስን ቀይራለሁ። ለሆነ ሰው ልናገር 2019 ከፊታችሁ ያለው ዓመት በሁሉ አቅጣጫ ለውጥ በሕይወታችሁ ይሆናል። በመንፈሳዊ ሕይወት በምድራዊ ነገር እግዚአብሔር ለውጥን በሕይወት ላይ ያደርጋል። እግዚአብሔር ማዳን ቀይራል። ልብስን ቀይር፣ ቀለበትህ አድርግ፣ ጫማ ቀይር። ምን ማለት መርዶክዮስ ይኸውልህ እዛ በረንዳ ላይ ማለት ነው እስካልሞተ ድረስ ማለት ነው ተመልሶ እዛ በረንዳ ላይ አታገኘው። ለአንዴና ለመጨረሻ ጊዜ በሆነ ሰው ህይወት እንደዚህ ይሆናል። ለአንዴና ለመጨረሻ ጊዜ እግዚአብሔር የምድረ በዳውን ህይወት ይመታውና ወደ ከፍታ ያወጣዋል። ባካችሁ አሜን በሉኝ ባካችሁ። መርዶክዮስን ተመልሶ እዛው ቦታ ላይ ቁጭ ብሎ ትላንትና ያደረገውን ጫማ አድርጎ አታየውም። የትላንትናውን ልብስ እዛው ቦታ የነበረውን አታየውም። የእግዚአብሔር ማዳን በሕይወት ሲሆን እንደዚህ ነው። ትላንትና የማትፈልገውን አትኖረውም። ያ ብቻ አይደለም። የእግዚአብሔር ማዳን በሕይወት ሲሆን ከራስ አልፈ ለሕዝብ፣ ለትውልድ፣ ለቤተሰብ፣ ለዘር እግዚአብሔር በረከት ያደርጋል። ይኸውላችሁ በመርዶክዮስ ምክንያት ሊጠፋ የነበረ አይሁድ በሙሉ ነገር ተገለበጠ ይላል። ምን እንደሚል ታውቃላችሁ? ፈርተው ይላል ብዙ ሰዎች ላለመሞት ወደ አይሁድነት ተቀየሩ ይላል። አይሁዳዊ አይደሉም፣ ግን ዘመን ለአይሁድ ስለመጣ ለማን ልናገር? ዘመን ለአይሁዳውያን ስለመጣ ለሆነ ሰው ዘንድሮ ዘመን መጥቷል። ሳይፈልጉ ሰዎች ካንተ ጋር ወዳጅ ይሆናል። ለምን ሲባል ትላንትና የናቁ፣ ትላንትና የገፉ፣ ትላንትና የጠሉ ይኸውልህ ዘመን ሲመጣ ሳይፈልጉ አንተ ላይ የመጣው ጉብኝት ወዳጅ ያደርጋቸዋል። እስኪ አሜን በሉ እባክህ። አይሁዳዊ አይደሉም እኮ ግን ብዙዎች ይላል ወደ አይሁድነት ተቀየሩ፣ ወደ አይሁድነት ተቀየሩ ይላል። ለምን? ዘመኑ የአይሁድ ሆኗል። ወዳጅ ነገር ተገልብጧል። በጌታ በኢየሱስ ክርስቶስ ካንተ የተነሳ ዘር ይባረካል። የእግዚአብሔር ማዳን ሲሆን ዘርን ትታደጋል፣ ትውልድን ትታደጋል። ካንተ የተነሳ ቤተሰቦች ይባረካል። ጩና አሜን ሃሌሉያ። የእግዚአብሔር ማዳን ይሆናል በሉ ባካችሁ። ልልታ ጭብጨባ ብዙ ክብር ለጌታ ይሆንልን።